አዲሱ ትውልድ ቴክኖሎጂን በመጠቀም እንደ አባቶቹ ዘመን ተሻጋሪ የኪነ ህንጻ ጥበብ አሻራውን ማስቀመጥ እንዳለበት የደብረ ሮሃ ቅዱስ ላሊበላ ገዳም የቅርስ አስተዳደር ምክትል ኃላፊ ገለጹ። የደብረ ሮሃ ቅዱስ ላሊበላ ገዳም ኢትዮጵያውያን የኪነ ህንጻ ጥበብ ባለቤት ስለመሆናቸው ምስክር ነው። በቀለ ተሾመ ዝርዝር ዘገባ አዘጋጅቶልናል። ኢትዮጵያውያን የኪነ ህንጻ ጥበብ ባለቤት ስለመሆናቸው ታሪካቸውና አሻራቸው ብቻ ምስክር ነው። እጹብ ድንቅ የሚያስብል ስራን ሰርተው አልፈዋል። ለዚህም የደብረ ሮሃ ቅዱስ ላሊበላን የኪነ ህንጻ ጥበብ መመልከት በቂ ነው። ቅዱስ ላሊበላ በፈጣሪ ትእዛዝ ስራውን እንደጀመረ ይነገራል። 10 አብያተ መቅደሶችን ከአንድ ፍልፍል ወይም ቋጥኝ በመስራት ዓለምን ያስገረመ ዘመን ተሻጋሪ ስራን ሰርቷል። 23 ዓመታት ለግንባታ ጊዜ የወሰደው ገዳሙ ከ900 ዓመት በላይ ዕድሜ ያስቆጠረ ዓለም አቀፍ ቅርስ ነው። ይህ ደግሞ ኢትዮጵያውያን የኪነ ህንጻ ጥበብ ባለቤት ስለመሆናቸው ከበቂ በላይ ማሳያ ነው። ቅዱስ ላሊበላ አብያተ ክርስቲያናቱን ሲያንጽ የፈጣሪ ስራ መሆኑ እሱ ቀን ሲያንጽ መላእክት ከጌታ ጋር ሆነው ሌሊት ድንጋዩን እንደ ሰም እየቀለጣላቸው ለ23 ዓመት እነዚህን 10 አብያተ መቅደሳት በ10ቱ ትእዛዛት አማካኝነት አንጸው የኪነ ህንጻ መታሰቢያ በቅዱስ ላሊበላ የተገለጠለት ከአንድ ቋጥኝ አለት ወይም ከአንድ ቋጥኝ ድንጋይ ላይ አለቶችን ቆርጦ አብያተ ክርስቲያናትን ማነጹ። እነዚህን አብያተ ክርስቲያናት ንጉሱ ሲያነጽ ማጣበቂያ አልተቀበለም። ለማነጽ የሚጠቀምበት መጥረቢያ መሮ መዶሻ ብቻ እንጂ ቅዱስ ላሊበላ የኪነ ህንጻው ወይም ያስተናነጹ ሁኔታ እጅግ የላቀ በህንጻ ምህንድስና ጥበብ ጥንታውያን ኢትዮጵያዊ ምን እንደነበሩ የሚያስተምር የሚያሳይ ነው። የደብረ ሮሃ ቅዱስ ላሊበላ ገዳም አሰራሩም አሁን ዘመን ባፈራቸው ቴክኖሎጂዎች ከታነጹት ህንጻዎች በእጅጉ የተለየ ዓለምን ግሩም ያስባለም ዘመን ያላስረጀው የኪነ ህንጻ የጥበብ ጥግ ነው። የቅዱስ ላሊበላ የሥራ ምህንድስና ወይም የሥራ ጥበቡ ለየት የሚያደርገው ከላይ ጀምሮ እየጠረበ ማውረዱ። ለምሳሌ እዚህ ላይ ይሄ አንድ ወጥ ድንጋይ ነው የነበረው። ቅዱስ ላሊበላ ከዚህ ጀምሮ ነው እየጠረበ ወደ ታች ወረደ። ከታች የታችኛውን የውስጡን ገጽታ ለማንሳት ደግሞ 3 በሮች ተጠቅሟል። በ3ቱ በሮች ገብቶ ወደ ውስጥ እና ወደ ጣራው ዘልቋል። ስለዚህ ይሄ ጥበብ ከሌሎቹ አሁን ካሉ ከሚባሉት የጥበብ ምህንድስና ለየት ያደርገዋል። በኢየሩሳሌም የሚገኘው ጎልጎታ ትክክለኛ የጌታ ኢየሱስ ክርስቶስ ቀብሩ የተፈጸመበት እሱ ከላይ ጀምሮ ወደ ታች ነው የታነጸው። ዳግማዊት ኢየሩሳሌም ስላልነ ጎልጎታን ምሳሌ ለማድረግ ነው እዚህ ቦታ ላይ እንደዚህ ያደረገው። ራሱ በጠረባቸው የውሃ ተፋሰሶች ከዚህ ወጥተው ወደ ተፈጥሯዊ ወንዝ ተቀላቅለው ወደ ውጭ እንዲፈሱ አድርጓቸዋል። የአሁኑ ትውልድ የአባቶቹን የጥበብ ስራ በማየት በመማርና ዘመኑ ካፈራቸው ቴክኖሎጂዎች ጋር በማጣመር ዘመን ተሻጋሪ ስራ መስራት ይገባል ሲሉም የደብረ ሮሃ ቅዱስ ላሊበላ ገዳም የቅርስ አስተዳደር ምክትል ኃላፊ ዲያቆን ሙጫው ደረበ ገልጸዋል። በምህንድስና የተመረቀ የቅዱስ ላሊበላን እኮ አብያተ ክርስቲያናት ያልጎበኘው ይኖራል። ጥበቡን የት ያገኘው አንተ? ስለዚህ አንደኛ ምለው ጥበቡን መሐንዲስነቱን የላቀ ድርሻ ንጉሱ የነበረው መሆኑን መጥተው ማየት አለባቸው። ምህንድስናውን ከጥንቱ ቴክኖሎጂ ከጥንቱ ከነበረው ስራ አሁን ያለውን ቴክኖሎጂ አዋህዶ የሚይዝ የኢትዮጵያን ጥበብ ጥንታውያን ነገስታቶች የሰሩት ከአክሱም ስርወ መንግስት ጀምሮ እስከ ሶሎሞን ስርወ መንግስት ያሉት የሰሩትን ጥንታውያን ጥበቦች አዋህዶ ማወቅ ይጠበቅበታል።